ሄድሻል ተብሏል ነበር እንዴ? እዚህ ምን ትሰሪያለሽ? ቃል ደስ የሚል ዜና ልንገርሽ። እናቴ እኮ መጣች። በእሱ አስፈራርተውኝ ነበር ከስራ ላይ ያባረሩኝ የነበረው። እኔ ምን አገባኝ? ያንቺ እናት መጣች አልመጣች እኔ ጋር የሚፈይደው ነገር አለ? ቆይ ስፈልጊ የምትሄጂበት ወይ ደግሞ ስፈልጊ የምትመጭበት ይሄ አረቄ መሰለሽ እንዴ? አንዴ ወጣሽ አይደል እንዴ? ቆይ ምን አቦሽ ልታረጊ ተመለሽ? እትዬ እኮ ፈቅዳልኝ ነው። ምን አታደርገው? እንደፈለገች እንድትፈነጭ ምፈቅጅላት። ቃል እያሳዝናኝ እኮ ነው። ለእናቷ ብላ ነው። አሁን ደግሞ እናቷም ተፈታለች። ቆይ ይሄኛን ይመለከተናል? አልፈልግም ብላ አይደል እንዴ ወጣችሁ? ቆይ ምን አባቷ ትሰራ መጣች? ይሄኔ የሆነ ነገር አቅዳ ነው የሚሆነው። ምን ልታቅር ትችላለች? እሷ እኮ እንዲህ አይነት ሰው አይደለች። ማም ስለምንም ነገር በእርግጠኝነት መናገር አትችይም። ቆይ የሆነ ነገር አቅዳ ቢሆንስ? እኔ እንጃ። እኔ አይመስለኝም። ይሄ እኮ ነው ችግርሽ። የምነግርሽን አሰሚኝም። እኔ ልጅ ያለው ለምንድን ነው ቆይ ለሷ ቦታ ምሰጫት? ከዚህ በኋላ ከኔ ወይም ከሷ ትመርጫለሽ። እንደሷ አትበየኔ ልጅ፣ እናትሽ እኮ ነኝ። ቆይ ከገረድ የምታሳንሻለች ምን ትሰራልሻለች? ምን ሆነሻል የኔ ልጅ? ለምንድን ነው እንዲህ የምትቆጪው? መቆጣት የገረመሽ? ቆይ እንዴት አልቆጣም? እኔ ልጅሽን ከአንዲት ሰራተኛ ካሳነሽ ምን ላድርግ ታዲያ? ተረጋጉ ማዘር። ይቅርታ ልጠይቆት ነው የመጣሁት። እንዳትጠጋኝ ማዘር። እኔ ጸጸቱን አልቻልኩትም። ይቅርታ ያድርጉልኝ። ብሌንንም እርሶንም በድያችኋለሁ። እኔ እንዳገጥኩት እያወቁ ዝም ማለቱን ባሰብኩ ቁጥር ይበልጥ ጭንቅላቴ ሊፈነዳ ነው የሚደርሰው። እባክዎትን ይቅርታ ያድርጉልኝ። እንዴት እንደዚህ ታደርጋለህ? ሌላው ቢቀር ብሌን አታሳዝነህ። ለእርሷ ስል ነው እዚህ ነገር ውስጥ የገባሁት። እርሶን ካላገጥኩ እንደሚገድሉት አስፈራሩ። ብሌን ደግሞ እርሶን አታ መኖር እንደማችል አውቃለሁ። ብሌን እርሶን አታ ሀዘን እስከምትገባ ብዬ ነው ያደረግኩት እንጂ እኔ ሌላ ምንም ፍላጎት የለኝም። እኔንም ከመወዳት እናቴ ላይ እነዚህ ሰዎች ናቸው። ተነስ፣ በቃ የኔ ልጅ ይቅር ብያለሁ። ተነስ። አመሰግናለሁ ማዘር። እኔ የምልህ ያጨካኝ ለማን ነው የሚሰራው? ማሳሚ ለባይሉ ነው። ማን? በኃይሉ? በኃይሉን እንድታገት ያደርገኝ? ምንድን ነው የሰማሁት? ብሌን አንዴ ላስረዳሽ። ሁሉም ነገር እንደሰማሽው አይደለም እናቴ። እውነት ነው በኃይሉን ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን እንግዲህ ገኒ ዳጊ ፈቷታል ማለት ነው። ብሌን ወደ ሌላ ቦታ ይዟት ሊሄዱ እንደነበረ ቶሎ እንድትደርስ ብለው እንግዲህ የኖት እናንተ ተናግሬ ነበረ ኡን የሆነው ማለት ነው። ዳጊ እንደፈታት እርግጠኛ ነበርኩ። እንግዲህ ተሳክቶልኛል ማለት ነው። እንግዲህ ልክ ስታው ብሌን እጅግ በጣም ደንግጣ ነበር። እናቴ ብላ ለእናቷ ብላ ከስራ ለቅቃ ልትወጣ ነበረ እና ለግቷትም ነበረ። ነገር ግን እናቷ ቀድማ ታገኘች ማለት ነው። ዳጊ እናቷን ይዟት ስመጣ በጣም ደንግጣ ነበረ። ልጄ ብላ አቀፈቻት። እማዬ እናቴ ብላ እሷም በጣም በደስታው እናቷ ስታቀፍ ነበር። ብሌንም በጣም አዝና ስራውን ስትለቅ በጣም ከፍቷት ነበር። ዳጊ ግን ሰርፕራይዝ አደረጋት ማለት ነው። እንግዲህ እናቷ ልጄ ብላ አቅፋ ቆይ እንዴት ተፈጠረ ዳጊ እንዴት ላገኝሽ ቻለ? እማዬ አንቺ እንደታገትሽ እኮ ሰምቼ ስራዬን ልለቅ ነበር እያለች እያለቀሰች ስትነግራት ነበር። ልጄ ምንም ነገር አይፈጠርም አሁን ከአንቺ ጎን ነኝ እያለቻት ነበረ። ዳጊ ግን እናቴን እንዴት ነው ያገኛት እስቲ ንገረኝ ብላ እየጠየቀች ነበር። ዋና ነገር እናትሽ መገኘቱ ነው። እሱ እንዳገታት በጭራሽ መናገር አልቻለም ማለት ነው። ነገር ግን ብሌን አሁን እናትሽ ዋና መገኘትሽ ነው፣ ያንቺ ደስታ ነው፣ ያንቺ ምንም ነገር እንድትሆኝ አልፈልግም እያለት ነበር። ዳጊ እንግዲህ ብሌን ያፈቅራታል ማለት ነው። እንግዲህ እንደዛ እያለ ብሌን ግራ ተጋባች፣ ግን ደስ ብሏት ነበር እናቷ ስላገኘች። ወደ ስራም ህትየውን ደግሞ አሰራን ሰላምን ይቅርታ ጠይቃ ወደ ቤት ተመለሰች። እናቷ ተገኝታለች ማለት ነው። በጣም ደስ ብሏት ነበር። ሰላምዬ በጣም ስለምትፈልጋት እሺ ብላ ወደ ቤት ተመለሰች። ነገር ግን አጋቹ ተባባሪ ሆነ የብር እሱ ከሩቅ እየተመለከተው ነበር። እናም እንደ ለባይሉ ደውለው እንዳመለጠ ዳጊ እንደረዳት ነገር። ባይሉ እጅግ በጣም ተበሳጨ፣ እጅግ በጣም ተናደደ። አንተ የማትረባ አንድ ስራ እንኳን በአግባቡ መስራት አቅቶን አይደለ? አንድ ልጅ ማግተ አንድ ሴት ማጋት ያቅታል? አትረባም ብሎ ጆሮ ላይ ስልኩን ይዘጋል። አሁን እያየ አሁን ብታይ ምን ትጠቅመኛለን? የማትረባ እንከፍ እያለ ማሳደብ ጀመረ ባይሉ ማለት ነው። እንግዲህ ያሰበው ስላልተሳካላት እጅግ በጣም ይናደድና ይበሳጫል ማለት ነው። ነገር ግን
ሰላምዬ ደግሞ እንደጋጣሚ ቃል ኮምፒውተሩን ይዛ እንግዲህ ትደራደር ፍላሹን ሌላ ሰው ለመላክ ስትሞክር ሰላምዬ ስትመጣባት በጣም ተደናብራ ደነገጠች። ምን ተፈጠረ? ብሌን እኮ ሄደች። ሰላምዬ ቃልዬ እያለች ትሄዳ ምን ተፈጥሮ ነው ምናምን ብላ አንቺ ብታናግራት ምናልባት ልትመለስ ትችላለች እያለቻት ነበረ። ነገር ግን ይህንን አጋጣሚ አግኝታ ይቅርና ጭራሹ ልትመለስ ብላ ልትለምን እሱ የማይሆን ነገር ነው። እናም ሰላምዬ ደስተኛ አይደለችም። ብሌን ሄደች ብላ በጣም ተጸጽቷት ነበረ። ነገር ግን ስለተመለሰች ደግሞ እጅግ በጣም ደስ አላት ማለት ነው። ነገር ግን ብሌን በጭራሽ ደስተኛ አልሆነችም። ልጅ የምነው ተደናበርሽ? የተፈጠረ ነገር አለ እንዴ? አይ ስራ እየሰራው ነበር፣ አስደንግጠሽኝ እኮ ፍላሹን አስወጣሽብኝ እያለች መጫው ጀመረች። ልጅ የተረጋጊ እንጂ ስለምንድን ነው የምታወሪኝ ብላ እየጠየቀቻት ነበር። ቆይ በቃ እኔ ያለው ሻርነም ትሄዳ እያለቻት ብሌንን እንደማትወደው ግልጽ ነው። ግን ቢሆንም ለአፍ እንኳን ምንም ነገር አላለቻትም። ግን ሰላምዬ ደስተኛ አልነበረችም። እንግዲህ በመጨረሻ ብሌን ወደ ስራ ትመለሳለች። ቃል ግን ደስተኛ በጭራሽ አትሆንም። ምክንያቱም ምስጢሬ ታወጣብኛለች በማለት ስጋቱ ውስጥ ትገባለች። ብሌን ሁሉ ነገር ታውቃለች። ባይሉና ቃል ምን እያደረጉ እንዳለ አንተ ማትረባ አንድ ስራ እንኳን በአግባቡ መውጣት አቃትህ አይደለም ብሎ ባይሉን እያስገደደ ነበር። ቆይ ትሰማኛለህ? በቃ ይቅርታ አልኳልን እንዴ? በእኔ ምክንያት አይደለም በዳጊ ስህተት ነው እያለ ዝም በል፣ እንዴት እንደዚህ ታደርጋለህ? እንዴት ታዋርደኛለህ? እንዴት እያለ አንድ ስራ መስራት ያቅተሃል እያለች ብሌን ቆይ ሄደሽ አልነበረም እንዴ? ለምን ተመለሽ? እያለች ወይ ደስ ምን ዜና ሳነግርሽ እናቴ እኮ ተመለሰች እና እኔም ወደ ስራ የተመለስ እዚህ ጋር እኮ እንደፈለግሽ ወጥሽ የምገቢ ሀረቄ ቤት አይደለም ትሰሚኛለሽ? አንድ ወጥሽ ያለ ለምን ተመለሽ ብላ መጫው ጀመረች። እትዬ እኮ ፈቅደልኝ ነው እየተመለስኩ እያለቻት ነበር። ኧረ እንደዛ ነው ብላ ውጭ ስትወጣ ከሰላምዬ ጋር መጨቃጨቅ ጀመረች። እፈልጋ ከወጣች በኋላ አስገድደሽ ማስመለሱ ምን ያስፈልጋል? ለምን በቃ ሄደች? ለምን ለማስመለሻት ራሷ አይደለም ልቀቅ ብላ ይወጣችሁ ብላ ጮችበት። አሳዝናኝ እኮ ነው ብሌን አሳዝናኝ ነው። ቃልዬ ቆይ ከሰራት ከኔና ከሷ አንዳችን መምረጥ ይኖርብሻል ከልጅሽ እያለቻት ልጇ እንዳንች ያው ያቃታል። ነገር ግን ብሌንን ከዛ ቤት ለማስወጣት የምጥሩ ነገር እያደረገች ነበር። ዳጊ ግን ገኒን ይቅርታ ለመጠየቅ ይወስናል። ብላው ይዛ እንዳትጠጋኝ ውጣልኝ ከቤት እያለችው ነበር። እሱ ግን አይ ዶክተርነት የብሌን እናት እኔ ይቅርታ ልጠይቅ ነው የመጣው እንጂ አንቺን ልጎዳስ አይደለም እባክሽን ርጂኝ እያላት ነበር። እናም ተንበርክኮ የገዛ እናቱ መሆኑን ግን እሱም አያውቅም። ግን ትክክለኛ እናቱ ነች ማለት ነው። ነገር ግን ይቅርታ ይጠይቃል። ከዛ ተንበርክኮ ይቅርታ ይቅርትሎና ብሌን እንዳጋጣሚ ባይሉ እንዳሳገተው ባይሉ እንዳዘዘው ተነግሮ ትሰማለች። ብሌን ምን ባይሉ ነው አልኮ ብላ ደነገጥ። ብሌን እንደምታስበሪንም ተረጋጊና ላስረዳሽ ይላታል። ነገር ግን እንዴት ብደፍር ነው እናቴ እንደዛ ሳሰቃያት ነበር። ቆይ ምንድነው ከኔ የሚፈልገው? እንዴት እናቴን ለማገት ይደርሳል? ቆይ እጅ አናግረዋለሁ ስትል ዳጊ ላስቆማት በሞክሩም ነገር ግን ብሌን በጣም ተናዳ ባይሉ ጋር ትሄድና ትጮባታለች ማለት ነው። አንቺ የምትናገሪ ነገር ምን ነገር አታመጪ፣ ከመጮህ ውጪ ምን ታደርጋለሽ? ምንም ነገር አላደርግም። ለውድ እህት ሁሉ ነገር እነግራታለሁ። ሰላምን እሷን ለመግደል በመርስ አድርጋ ብዙ ነገር እያደረጋች እንደሆንኩ በደንብ አውቃለሁ። እንዳም ልጇ ያልሆነ ልጅህ ብላ ያመጣት ቃል ትክክለኛ ልጇ እንዳልሆነ አስጠነቀቀችው። እና ቁጭ ብሎ እያያት ነበር። እች ልጅ ጀይና ነች ማለት ነው። እንግዲህ ትማርኳለች በንዴትና በንግግሯ ማለት ነው። ከዛ ከሷ ፍቅር ለመያዝ እየሞከረ ነበር። ትሰማኛለህ? እናቴ ጋር ሆነ ማንኛውም እኔ የምወዳቸው ሰዎች አጠገብ ብደርስ ውርድ ከራሴ ትልና ታስፈራራለች። እች ልጅ አደገኛ ነች፣ እጅግ በጣም ኃይለኛ ነች፣ የእውነት ቆራጥ ነች። ምንድናል ከአንተ ዝማን እያለ ሲጨው ነበረ ባይኑ። እሺ አለቃ ይቅርታ እያለ ነበር። ነገር ግን በመጨረሻን ቃል ደግሞ እንግዲህ ላኪ የተባለችው ፍላሽ ስላላከች ቃልሽን ስላላከበርሽ ብሎ አንቺ አትረቢ ብሎ ይቅርታ በቃ ስህተት ስለነበረ ነው ምናምን ብላ ብታሳመነው፣ ነገር ግን አንቺ ይቅርታ አይገባሽም ድጋሚ ስልኬ ላይ እንዳትደውይ ብሎ ይሰድባታል። ይቅርታ ብትሎ ብትለማመጡ በጭራሽ አይሆንም። እንግዲህ ተደራድራ ልሸጦ ነበር ማለት ነው። እንኳን ለራሴሽ ለኔ እንኳን ለሌላ ሰው አትታመኝም። እናም ብሌን ደግሞ መታ እንዳስተናቀቀች እና ሁሉ ነገር ለሰላም እንደምትናገር ለቃል ይነግራታል ባይሉ። ከዛ ቃል በጣም ትደነግጣለች። ታዲያ ምን ማድረግ አለብን? በማንኛውም ሰዓት ልታፈነድ ስለምችል ራስሽን ጠብቂ፣ እኔ ምንም ማድረግ አልችልም እያለት ነበር። ነገር ግን
እንግዲህ ሁሉ ነገር ለመናገር ትመጣለች ቃል ቤት ማለት ነው። እትዬ ፈልጌ ነበር እትዬ የለችም እንዴ ስትላት እትዬ የለችም። ምን ፈልገሽ ነው ከእናቴ ምንድነው? ስደውል ስልኳን ቀምታ ጆሮ ላይ ትዘጋለች። ትሰሚኛለች ስልኬን አምጪ ትልና ትቀማታለች። ከዛ ትደውልና ላገኝሽ ፈልጋለሁ የምነግርሽ ነገር አለ ብላ ለሰላምዬ ትደውልና እስከዛ ቃል ግን በጣም ፈራች፣ በጣም ተጨነቀች። የምታደርገው ነገር ጠፋ። ምክንያቱም ቅሌቷ ልትወረድ መሆኗን እያረጋገጠች ነው። ብለን እንግዲህ አምራለች። ሁሉ ነገር ፈርጥጣ ለመናገር ትወስናለች። ለሀፍታ ብሎ እንደውም ሁሉ ነገር ብሌን እባክሽ እንዳታረግ እያለች በሀሳቧ መቼም እንደማይሳክ ደግሞ ምን አባት ሆኖ ነው የምታለቅስ እያለች ሰላምዬ መታ ብሌንዬ ምን ተፈጠረ ንገሪ ቃል እሷ ስታወራ አፏፏን እያለች ሌላ ነገር ምግብ ላቅርብሽ ሀይብን እያለች ብሌን ዝም በይ እስቲ ቃል ዝም በይ እስቲ ላውራበት ቆይ አው ቃል መሀል ማላችን የምትገባው ቃል ስለ ቃል ልነግርሽ የሚፈልገው ነገር አለ ለዛ ነው አፌን የምትለኝ እያለቻት ነበር። እሺ ንገሪኝ ምንድነው የተፈጠረ ስትል ቃል በጣም ፈርታ ተጨንቃ ነበረ። ከዛ አጋጣሚ ባይሉ ይደውልና በመኪና አደጋ እንደተገጨ ይነግራታል። ከዛ ሰላምዬን ደንግጣ ትሮጣለች ማለት ነው። እንግዲህ ብሌን በጣም ተናደደች። ምክንያቱም እውነታው ስለነገርኩት እና አልነገረችው። እንግዲህ በዛ አጋጣሚ ቃል ደግሞ ደስ ይላታል። ባይሉ ደግሞ ስለ እሷ እያሰበ ነበረ፣ ስለ ብሌን እያሰበ ነበረ። ከብሌን ኃይለኛ ፍቅር ይዞታል። እንደገና ሳስበው ሌላኛው አጋጭ ደውልና ትሰማኛለህ፣ ብሌንም ሆነ እናትን በጭራሽ አታገኘም፣ ብሌንም ምንም ነገር አታርገው፣ ትሰማኛለህ፣ እገልሃለሁ። እንግዲህ አንተ ነው ቃሌን ያጠፋ፣ ስለዚህ የፈለግኩን እናደርጋለን ስለው አስፈራሮ ነበር። ትሰማኛለህ። ከዛ ብሌን ከሄድና ብሌን ደህና እንደሆነችና ምን በሰላም ነው የመጣሽ ብሎ ከዛ ደህና ነኝ አንተ ልዩነት ምንም አንተና እናቴ ምንም ነገር እንድትሆኑብኝ አልፈልግም እያለ ስታጽናና ነበር። እሱም ደግሞ ደስ ብሎት ነበር። ነገር ግን እሱ ያደረገው ነገር ይቅር ብላ አሁን ምንም ነገር አይፈጠርም ያደረገችው ነገር ስለ ቃልም እየተነገረች ነበር። ነገር ግን ስታወራው ነበረና ደህና እንደሆነች ስትነግር አሁን ባለ ምንም አይፈጠርም አትጨነቂ፣ አንቺ ሞንሽ እናትሽ ደህና ትሆናላችሁ እያለ ሳጽናናት ነበር። እናም እሷም ደስተኛ ነበረች። ነገር ግን ብሌን ያልጠበቀችው ነገር እንግዲህ ባይሉና ሌሎቹም እንደውም ቃል ላይ በመሆን እንግዲህ ብሌን ለማስገደል ይሞክራሉ። ባይሉና አጋቹ አንድ ላይ ሆኖ ይመጡና እንግዲህ ብሌንን ለመግደል ወደ መኝታ ቤቷ የተኛችበት ቦታ ገብቶ እሷን ለመጉዳት እያደረገ ነበር። አፍኖ ለመገደል እየሞከረ ነበረ። ባይሉ ጨካኝና አረመኔ ለገዛ እህቱ ያልመለሰ ለልጇ ይመለሳል። ከዛ ገኒ ደግሞ እያሰበች ስለናታ ጸሎት እያደረገችው የፈጣሪ ልጄን ጠብቅልን እያለች ብሌን ምንም ባትወድ ደስ ይለኛል ማለት ነው። እንግዲህ በመጨረሻ ደንግጣ ስልጮ እነሱ ያፍኗትና ልቀቀኝ ብትለው ትሰሚኛለሽ አንቺ ድንብጥ እንዴት ብትደፍሪ ነው እኔን የምታስፈራሪኝ እያለ እየታገላት ነበር። እሷ የምትይዝ የምትለቅ ጠፋባት። ደነገጠችው። ሰላም እንዳጋጣሚ መጸዳጃ ቤት ስትል ድንገት በሩ ድምፅ ትሰማለች። ብሌን ክፍል ስትገባ እየታገላት ነበር። ባይሉ ወንድሜ እንዴት እንደዚህ ታደርጋለህ ብላ ትጫወበታለች ብዬ ተስፋ አደርጋለሁ። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።